ችግር የለውም። በቃ እኔ ሩታ ተጉዳኝም ትጥቀመኝም ለኔው ነው በቃ ችግር የለውም። ስለዚህ ሂዱ ልትሄድ ነው እንደማትፈልጋት እኮ ነገርከን አይደል? አንዴ ድል ስጡኝ። ይኸውልህ አሁን እሷ መናገርም ምን ማለትም እኮ ትርጉም ስለሌለው ነው አይደል? እንዴ ዝም የሚላት ከዚህ በላይ ይቅርታ በጣም ቆይ አንዴ አዳምጠኝ። አንዴ ቤት ድረስ አይደል እንደመጣሁት በዚህ ቅጽበት ነገሮችን አንደኛ ስንት ነገር አይደል እንዲያሳለፍ ነው። ሴት ልጅ ነኝ አይደል? እንዴ ልትረዳኝ አትሞክርም? ሩታ እየመጣች ነው። ከመጣች እዚህ ካገኘቻችሁ እሺ ነግራት እሱ አይደለም ማለት ተንበረከክ ነገር የለም ግን እሷ ነው ሲገጥ ምናልባት ያንቺ ነገር ቢኛ ነገር አይደለም ማሪላ እኔ እንዴት መመለስ ብትችል ያኔ ነበር የምትመለሰው። እየተጫወተችብህ ነው፣ እንደ ሕፃን ነው እየተጫወተችብህ ያለችው። ስለዚህ ቢያንስ ነገሮችን ቆም ብለህ ለመርዳት ሞክር። እኔ እሺ በሳሳት ሶስቱም ይሳሳታል፣ እነሱ ሶስታችን እንሳሳታለን። ቢያንስ ይሄ ነገር ያሉበት ምክንያት ምንድነው ብለህ ቆም ብለህ ለምን ለማሰብ እሷን ከመቀበል ነገሮችን ከመቀበል ቆም ብለህ ብታስብ ነው ይሻላል። ችግር የለውም በቃ እኔ ለኔ አስባችሁ እንደሆነ ይገባኛል፣ ግን ደግሞ ምንም ችግር የለውም። ሲቀጥል ደግሞ አሁን የምትመጣበት ሰዓት እየደረሰ ነው። እመጣለሁ ስላለች ሂዱ በቃ እናንተ። የት ነው የምትመጣው? እዚህ ትመጣለች። እውነት ለመናገር ውድ ቤተሰቦቼ በትናንትና በሄርሜላ መንቃትና በሄርሜላ ወደ ጤኗ መመለስ ምናምን ሄርሜላ አውቃ ነው የወደቀችው አንጀት ለመብላት ምናምን የሚባሉ አንድ ውይይቶችን አይቼ ነበር። በጣም ገርሞኛል። እሱን ተውትና እናንተ በጣም ትኩረት ያላረጋችሁበት ጉዳይ አለ። የአብርሃም እንደዚህ መደንዘዝና እንደዚህ መሆን ከምን ይመጣል? እና እኔ በእንደዚህ አይነት ጉዳይ ላይ በጣም ብዙ እንትኖችን አየሁኝ፣ ቪዲዮዎችን ማለት ነው። ሰው ድንገት እንዲህ ድንዝዝ የሚልበት መልስ ይመልሳል፣ ያያል፣ ይመልሳል፣ ይናገራል። ግን ለምንድን ነው እንደዚህ ሆነው የሚለውን ነገር እንትን ብያለሁ፣ ሪሰርች ሰርቻለሁ። ለምን ሰው እንደዚህ ይሆናል የሚለውን ነገር ማለት ነው። እና ብዙ አጋጣሚዎች አሉ ሰው እንደዚህ ድንዝዝ የሚልበት በተለይ በሕክምናው ከራስን ስቶ ከመንቃት ጋር ምናምን እና ደግሞ ከባድ ይሄ ስትሮክ አይነት ህመሞች ምናምን እንደዚህ አይነት ራስን መርሳት ማገናዘብ መተው ልክ በቃ አይደለ እንደ በድን አይነት እንደመሆንና እንደዚህ ነገሮች ያጋጥማሉ። የአብርሃምን ግን ለየት ያደረገው ነገር በጣም ግራ አጋቢ ያደረገው ነገር ምንድነው? ሲጠይቁት ይመልሳል ሩታን ነው ማገባው ምናምን ይላልና አብርሃም አሁን ላይ እያሰብኩት ሆን ብሎ ነው ይሄን ነገር እያደረገ ያለው። አንድ ቁርጡን ልንገራችሁ እኔ በጣም ካየሁት አንፃር ጋር ከየትኛውም ጋር ሊመሳሰልልኝ አልቻለም ማለት ነው። ከየትኛውም ጋር ሊመሳሰል አልቻለም፣ ከየትኛው ጋር ራሱ ሊሆን አልቻለም። ስለዚህ አሁን እዚህ ላይ አብርሃም እያደረገ ያለው ነገር አንድ ትልቅ ሴራ ነው። ገባ? ሩታና ኤፍሬም ቀመረው ይሄን ነገር ቢያደርጉም አብርሃም ሆን ብሎ እነሱን ለማጋለጥና እነሱን እንትን ለማድረግ እንደዚህ ሆኖ መጥቷልና በተጨባጭ የምነግራችሁ ነገር አብርሃም ይሄን ነገር እያደረገ ያለው ሆን ብሎ ነው። ገባችሁ አይደለ? የሩታን ቴንሽን ለመንካትና ከሩታ ጋር ያለውን ነገር እንትን ለማድረግ ነውና በታሪክ አንድ ነገር መናገር የምፈልገው አንድ ነገር እኔ እንትን ማድረግ የምፈልገው አብርሃም ይሄን ነገር እያደረገ ያለው ይሄን ነገር እየሆነ ያለው አውቆ ነው። ሁለተኛ በጣም በሄርሜላ ጉዳይ በጣም ግፊት መጥቶበታል ከጋሽዬ ይሄን ነገር ሽማግሌ ማልክም ይሄን ጋብቻ መቃወማለሁ ምናምን የሚል ከባድ ግፊት መጥቶበታልና ይሄንን ራሱ መቋቋምና ማስተናገድ በጣም ከብዶታል ማለት ነው። እና የሄርሜላን ግን ፍቅር ካየሁት በእንደዚህ አይነት ፈተና ውስጥ በእንደዚህ አይነት ሁኔታ ውስጥ በጣም በቃል አይደለ ሃምብል ሆና በቃ ከሱ ጎን በገባ አይደለ እሱ ካፉ ወጥቶ እንኳን አልፈልግሽም የድሮ ህይወት የማስተካከል እፈልጋለሁ ብሏት ራሱ ልጅቷ ሊቆርጥባት አልቻለምና የሄርሜላ ጉዳይ በጣም ነው የገረመኝ። የእውነቴን ነው። እንደዚህ አይነት ታማኝ የሆነ ፍቅር እውነት አንዴ ሩታ እኮ ከአንድ ሴት ጋር ስታየው ገና ከአንድ ሴት ጋር ካየችው መልኳ ይቀያየራል፣ ወደ ሌላ ነው የምታስበው ምናምን አይነት ነገርና እቺ ግን ማለት ነው በታሪክ አሳልፋ ልትሰጠው ቀርቶ ስቲል እርግጠኛ አይደለችም። በቃ የሆነ ነገር አርገው ነው የሆነ ነገር ሆነው ነው በጣም እያለች ነበርና እኔ አሁን ዛሬ ላይ ዋናው ነገር የነገርኳቸው የሩታን በጣም ታማኝ በሳል አፍቃሪነት ተረድቻለሁ። እቺ ልጅ እንደዛ እየቀጠቀጥናት እንደዛኛ እየወረንባት እንደዛ እንትን እያልንባት ግን በጣም ከጎኑ ነች። በጣም ከጎኑ ነች። በሚያስፈልገው ነገር ሁሉ አብራው ነው ያለችውና እንደዚህ አይነት ታማኝነት ከየት ይገኛል? እና ግን አብርሃም አሁን ያለበትን ሁኔታ ህክምናው ምን ይላል፣ ህክምናው ምን ይረዳል የሚለውን ነገር እኔ ያየሁትን ተመልከቱ። ሰው እንዴት እንደዚህ ድንዝዝር ሊፈዝ ወይም ደግሞ ራሱን እስከማለቅ ድረስ ሊደርስ ይችላል የሚለውን ነገር ተመልከቱት እስኪ። ዶክተር ዮናስ ነኝ። ስለ አእምሮ ጤና እንነጋገራለን። ለዛሬ ይዤላችሁ የመጣሁት ከበድ ያለ የአእምሮ ህመም ነው። ይሄም ስኪዞፍሬኒያ የሚባለውን ህመም ይሆናል። ስኪዞፍሬኒያ ከ100 ሰዎች አንድ ሰው ላይ ይከሰታል። ስለዚህ በሀገራችን
1 ሚሊዮን ሰው ቢያንስ በአንድ ወይ በሌላ ወቅት ላይ ያጋጥመዋል። ግን ችግሩ ግንዛቤ ስለ አእምሮ ሕክምና ግንዛቤ ስለሌለ አብዛኞቹ ስኪዞፍሬኒያ ያላቸው ሰዎች ወይ ቤት ታስረዋል ወይ መንገድ ላይ ናቸው ወዘተ እንጂ ወደ ሕክምና መጥተው ውጤታማ መፍትሄ አያገኙም። እና ስለሱ ምልክቶች የተወሰኑ ሀሳቦችን ሼር አደርጋቸዋለሁ። ስኪዞፍሬኒያ 5 ምልክቶች አሉት። የመጀመሪያው ምልክት የሌሉ ድምጾችና ምስሎች መታየት ነው። አንዳንድ ጊዜ ሰዎች የጠሩን ይመስልና ልክ ስንዞር ማንም የለም እና ያ ያስደነግጣል። አንድ ጊዜ ከሆነ ምንም አይደል እናልፈዋለን። ድጋሚ ከተጠራን በጣም አሁንም ያስደነግጣል። አንዳንድ አካባቢዎች ላይ የማርያም ብቅል እየፈጨው ነው ይላሉ ሰዎች ድምጹ እንዲጠፋላቸው ማለት ነው። ስኪዞፍሬኒያ ያላቸው ሰዎች ላይ ይሄ ድምጽ ይደጋገማል። ከዛ በኋላ ስለ ግለሰቡም ሊያወራ ይችላል። ለምሳሌ ራኒንግ ኮሜንተሪ የምንለው አይነት የሌሉ ድምጾች መሰማት ወይም ደግሞ ራኒንግ ኮሜንተሪ ታይፕ ኦፍ ኦዲተሪ ሃሉሲኔሽን አለ። ይሄ እንግዲህ እንደ ኮሜንታተር የሰውየውን ድርጊት ድምጹ ይነግረዋል። እዩት ይሄን ደግሞ አሁን እንግዲህ ምሳ መብላት ነው ባንተ ቤት፣ ይህ ደግሞ እጅህን በደንብ አልታጠብክም፣ ኧረ ደግሞ ሽሮ ትበላለህ እንዴ ምናምን ይላል። ድምጹ በጣም የሚረብሽ ነገር ነው። አንዳንድ ጊዜ ስድብም ሊሳደብ ይችላል ድምጹ። ይሄ ነገር በጣም የሚረብሽ ነገር ነው። እነዚህ ሰዎች አንዳንድ ጊዜ ራሳቸውን እንዲጎዱ፣ ሌላ ሰው እንዲጎዱ ወዘተ ድምጹ ሊያዛቸው ይችላል። ኮማንዲንግ ታይፕ ሊሆን ይችላል አንዳንድ ጊዜ ማለት ነው። ሁለተኛው ምልክት ደግሞ የተዛቡ አስተሳሰቦች ወይም ዴሉዥኖች እንላቸዋለን። ሰዎች ይከታተሉኛል፣ ቤተሰቦቼ አይደሉም፣ ሴራ የሚሰሩብኝ ሰዎች አሉ፣ በስራ ቦታ ወይም በቤተሰብ ሊሆን ይችላል እና ሰዎች በተለያየ መንገድ እኔን ይከታተሉኛል፣ በሬዲዮ በቴሌቪዥን ስለኔ ይወራል ሊሉ ይችላሉ። ሁለተኛው ምልክት ይሄ ነው። ሶስተኛው የአስተሳሰብ መዛባት ነው። ይህንን እንግዲህ ከንግግራቸው ነው የምናየው። የአእምሮ ሕክምና ላይ የሰዎችን አስተሳሰብ ከንግግራቸው ለማወቅ ቴክኒኮች አሉ። ስኪዞፍሬኒያ ያለባቸው ሰዎች አስተሳሰባቸው ቀጥተኛ የተደራጀና ግብ ያለው ላይሆን ይችላል። አንዳንድ የአስተሳሰብ እንግዲህ ትክክለኛ የሚባለው አስተሳሰብ ግብ ያለው የተደራጀና ቀጥተኛ የሆነ ነው። ከዛ ውጭ ያሉት የተለያየ የአእምሮ ህመም ምልክት ሊሆኑ ይችላሉ። አራተኛው እንግዲህ ያልተለመዱ ጸባዮች ማሳየት ነው። ራስን መጣል፣ ያልተለመዱ ነገሮች ማድረግ ወዘተ። በጣም የሚያስቸግረው ግን አምስተኛው የስኪዞፍሬኒያ ምልክት ነው። አምስተኛው ምንድነው? ከማህበራዊ ህይወት መገለል፣ ወሬ ማውራት አለመፈለግ፣ ዝም ማለት፣ ከዛ በኋላ ደግሞ ስራ ለመስራትም ተነሳሽነት ማጣት። እነዚህ ኔጌቲቭ ሲምፕተምስ እንላቸዋለን። በጣም የሚያስቸግሩት እነዚህ ናቸው። ህክምና ላይም ጊዜ ይወስዳሉ። ኔጌቲቭ ሲምፕተምስ ድምጽ ያልኳችሁ፣ ሰው መጠራጠር ወዘተ በህክምና በጣም በቀላሉ ይታከማሉ። እነዚህ ኔጌቲቭ ሲምፕተሞች ግን ጊዜ ይወስዳሉ። ስለዚህ ከመድኃኒት ባሻገር የስነ ልቦናና የማህበራዊ ድጋፍ ያስፈልጋቸዋል ማለት ነው። ስኪዞፍሬኒያ በብዛት የሚጀምረው እንግዲህ 10ዎቹ መጨረሻና 20ዎቹ መጀመሪያ ላይ ነው። አንዳንድ ጊዜ ቅድም ኔጌቲቭ ሲምፕተም እንዳልኳችሁ 10ዎቹ እድሜ ላይ የሚገኙ ታዳጊዎች በስኪዞፍሬኒያ ምክንያት ከቤተሰብ ጋር መቀላቀል አለመፈለግ፣ ብቸኝነት ማብዛት ወዘተ ሲኖር አንዳንድ ቤተሰብ ኧረ የልጅ ጥጋብ ምናምን ሲሉ አጋጥሞኛል። አማኑኤል ሆስፒታል ሲሰራ አንድ ልጅ አሁን አባቱ ኧረ ጥጋቤ በጣም ቆይ ይወጣለታል ጉርምስናው ነው ምናምን ብሎ ጭራሽ ከቤት አባረረው። ልጁ ስኪዞፍሬኒያ እየተሰቃየ ነበር። ለሰዎችም ለመንገር የሚከብድ ድምጾች ይረብሹታል፣ ሰዎች ሱሊ ያጠቁት ይመስለዋል ወዘተ ማለት ነው። ስኪዞፍሬኒያ ውጤታማ ህክምና አለው። በዋናነት ህክምናው እንግዲህ እንዳያችሁት ነው። ሌላውን እንተውና ውድ ቤተሰቦቼ የአብርሃም ጉዳይ ከጀርባው አንድ ሴራ አለ ብዬ ነው ማሰበው። አብርሃም እንደዚህ የሆነበት ምክንያት አንደኛም ነገር ድራማውን ለማሳመር ገባቸው አይደለ? ሩታና ኤፍሬም የሄዱበትን ነገር ለማሳመር ነው ብዬ ነው ማሰበው እንጂ እንደተረዳችሁት ባለሙያው እንደዚህ ነው የተናገረው። ሌላው ነገር ደግሞ ልነግራችሁ የምወደው ቤተሰቦቼ፣ አሁንም ደግሜ እነግራችኋለሁ፣ የሄርሜላን ከባድ ታማኝ አፍቃሪነት በየትኛውም ነገር እኔ የእውነቴን ነው ማንም ሰው ሊያደርገው አይችልም። ማንም ሰው አንድ ሪሌሽንሺፕ ውስጥ ከተገባ በኋላ ወደ ሌላ ወደ ነበረው ወደ በፊት ኤክሱ ወይም ወደ ልጁ እናት አንድ ሰው አልፈልግሽም ብሎ ከተመለሰ በእርግጠኝነት እዛ ላይ ኮላፕ ታደርጋለች። በቃ ተስፋ ትቆርጣለች ብዬ ነው የማስበው። ግን እሷ ላይ ግን ተስፋ አለመቁረጥን፣ በጣም ተስፋ ማድረግን፣ በጣም ይህን ስትራግል መጋፈጥን፣ ለምን እሷን ለማለያየት እኛ ራሱ ሞክረናል። እኔ አንድ ላይ እንዲሆኑ አልፈልግም ነበር። በቃ ወደ ቀድሞ ትዳሩ እንዲመለስ የቀድሞውን ህይወት እንዲኖር ምናምን ነበር ስንጠይቅ የነበረው። ግን እየተረዳንና እያየን ያለ ነው ግን ያንን አልነበረም። በአብርሃም በኩል
በሄርሜላ በኩል ማለት ነውና ታማኝ ሆና ነገሮችን ተጋፍጣ በጣም ከሚገባው በላይ ነገሮችን ተጋፍጣ ከጎኑ ሆና ምናምን ነበር ስናየ ነበርውና የሷን ታማኝነት የሷን ግልጸኝነት የሷን ከጎኑ መቆም የሷን ከልብ አፍቃሪነት በጣም ተረድቻለሁና ነጋሽ ያንን መንገድ የተረዱበት መንገድ በቃ ወደ ልጁ እናትና ምናምን መመለስ አለበት የሚለው ላይ ስላተኮሩ ነው። ግን ሩታ ላይ ያየሁት ያለው ፍቅር ሳይሆን አሁን እልህ ነው። የሩታ አፍቃሪነትን መለካት የምትችሉበት በጣም ብዙ ሚዛን አለ። የቀድሞ ቪዲዮአቸውን ማየት ትችላላችሁ። ሩታ ምን ያህል ታፈቅረው እንደነበር፣ ምን ያህል ከጎኑ እንደነበረች፣ ምን ያህል ተወደው እንደነበረ፣ ምን ያህል ታስብለት እንደነበረ ኢቭን ቤተሰብ እሷን በቃ ከዚህ በኋላ ከአብርሃም ጋር ልናይሽ አንፈልግም አንድ ላይ አቶኝም ስትባልና እንደዛ ሲነገራት ራሱ አብራው ነበር። በቃ ቆማ አብራው ሆና አብራው ነገሮችን እንት ስታድርግ በቃ አይደለ ቤተሰቧን ትታ ከሱ ጋር ስትጣበቅ አንድ ክፍል ቤት ሁላ እስከመኖር የደረሱበትን መንገድ ተመልክተናል። አንድ ክፍል ቤት ውስጥ አንድ ላይ ነገሮችን ሲጋፈጡና አብረው ሲሆኑ አይተናልና እነዛ ነገሮችን አብረን ተመልክተን ነበረ። ዛሬ ላይ ግን ሩታ ያ ፍቅር አለ ወይ? በሩታ በኩል ያ ፍቅር ያ ታማኝነት ያ አማን ነው ያ ታማኝነት ያ ነገር አለ ወይ ብዬ ለመጠየቅ በጣም እገደዳለሁና አንዳንዴ ሳስበው የእውነቴን ነው የምላችሁ አንድ ሰው ከልቡ ከወደዳችሁ ቤተሰብም ይሁን ምንም ይሁን ዘመድም ይሁን ምንንም አታዳምጡምና ሄርሜላ ላይ የድሮዋን ሩታ ነው ያዩ ያለሁት። በቃ ከልብ የመፍቀር ከልብ የመውደድና በጣም ብዙዎች ትናንትና በሰራው ቪዲዮ ራሱ ነቁራችሁኛል። አንተ ዝም ብለህ ነው አሁን ደግሞ ለሄርሜላ ተገለበጥክ ምናምን ዝሙትን ወይም ደግሞ ሌላ አንተ ሄርሜላ የሰራችው ነገር ማበረታት አደረገ። ግን ይሄ ልጅ የተረጋጋ ህይወት ካገኘ የበፊት ህይወቱ ካልሰመረ ሩታ ላይ ፍቅር ሳይሆን እልህና ይሄ እንዴት ይሸነፋሉ አይነት ባይነት ሲታይ ግልጽ እኮ ነው። ይሄ በቃ ምንም ግልጽ ነው። ወዲያ ወዲህ የሚያስብል ነገር የለውም። በቃ ግልጽ ነው። ፍቅር የለም ሩታ ላይ ፍቅር የለም እልህ እንጂ ማለት ነው። እና ነገሮች በዚህ ከቀጠሉ በጣም አሳሳቢ ነው የሚሆኑት። እና አብርሃም ላይ ብዙዎቻቸው መድኃኒት ተደርጎ ነው መድኃኒት እንዲተመርዞ ነው መድኃኒት አርጋበት ነው መድኃኒት እንዲብላበት ነው በመድኃኒት ነው እንደዚህ ሆኖ ምናምን የሚሉ ነገሮች አሉ። ግን ያ አይደለም በጭራሽ ያ እንዳልሆነ በደንብ አስረግጬ እኔ እውነቱን ልነግራችሁ እወዳለሁ። በመድኃኒት ምናምን አይደለም። በመድኃኒት ሳይሆን ይሄ እንትን ነው። በቃ አብርሃም አንድ ያሰበው ነገር አለ። ያችን ነገር እስከሚያደርጋት ነው እንጂ በሌላ ነገር የምታስቡት አትሸወዱ። የፈለገ ቢሆን ወንድሙ ላይ እንደዛ አያደርግም። እሷም ደግሞ የልጁ አባት ላይ መቼም እስከ መድኃኒት የሚደርስ ነገር አታደርግምና ነገሮችን ባናወሳስባቸው ነገሮችን ወደ ሌላ ነገር ባንወስዳቸው እላለሁ። ሱራዛ ሀበሻ ነበርኩኝ ባይ